ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ በተለየ ርዕስ ላይ እናወራለን። ራስን ስለማሸነፍ። ብዙዎቻችን ራሳችንን ከማሸነፋችን በፊት ዙሪያችንን ለማሸነፍ እንጥራለን። ይህ ግን ፈጽሞ ስህተት ነው። ዛሬ በዚህ ጉዳይ ላይ በጥልቀትና በሰፊው እናወራለን። ለጓደኞቻችሁና ጉዳዩ ይመለከታችኋል ለምትሏቸው ሰዎች በሙሉ ሼር በማድረግ ህይወታቸውን እንዲቀይሩ እርዷቸው። እንቀጥል። ራስን ማሸነፍ። በትናንትና ውስጥ የሚኖር ሰው ሶስት ነገር ኖሮት ሶስቱንም ነገር የከሰረ ሰው ነው። በአንድ ጎኑ የትናንት ስህተቱ ታሪኩን እንዲያበላሽበት ስለሚያስብ ትናንቱን ከስሯል። በሁለተኛ ደረጃ ደግሞ በትናንትናው ላይ የተተከለ ማንነቱ የዛሬን ህይወት ማጣጣም ስለሚያስቸግረው ዛሬን ከስሯል። በመጨረሻም በጸጸት የደከመው ማንነቱና የፈዘዙት አይኖቹ የነገን ራዕዩን ስለሚጋርዱበት ነገንም ከስሯል። ትኩረታችሁን የሚስበው ምን አይነት መረጃ ነው? ክብደትና ትኩረት የምትሰጡት ነገር ያላችሁበትን የህይወት ደረጃና ቀላልነት ጠቋሚ መሆኑን አትርሱ። ለተራ ህይወት የሰከኑ ሰዎች ከተራ ወሬና ከምናምንት ያሉ ዋልታ አያልፉም። የከበረ ዓላማ ያላቸውና ለልቀት ራሳቸውን ያቀረቡ ሰዎች ደግሞ በመረጃ በሌለውና ከዋና ዓላማቸው ውጪ በሆነ ጉዳይ ጊዜያቸውን አያባክኑም። አንድ ነገር የአንተ የመላመት ተሳትፎ ሳይኖርበት እንዲበስል ጊዜ ስትሰጠው በሌላ ሰው የሚከብር ማንነት እንድታገኝ ከማድረጉም ባሻገር አንተም ራስን እንድታከብር ያደርግሃል። ራስን ለማሸነፍ የሚከተሉት ነጥቦች ወሳኝ ናቸው። 1. ከትናንትና ጋር ተፋታ። 2. በቀላሉ የማይናወጥ ማንነት ገንባ። 3. የማያቋርጥ እድገት ይኑር። 4. መሳሳት ሰው የመሆን ምልክት መሆኑን እመን። ስህተት መከሰት የማይገባው ሁኔታ ከሆነና እኛ ደግሞ ከስህተት ካመለጥን ያለን ብቸኛ አማራጭ በስህተት ላይ ያለንን አመለካከት መለወጥ ብቻ ነው። በትናንትናና ጸጸት ጫና ውስጥ የሚኖር ሰው ማን ስለኔ ምን ብሎ ይሆን ብሎ ስለሚያስብ በድፍረት ቀና ብሎ መሄድ አይችልም። በተቃራኒው ደግሞ ካለፈው ሁኔታ አልፎ መሄድን ሲያውቅበት ከሀፍረት ተጽዕኖ ወደ ተላቀቀ አዲስና ብሩህ የህይወት ዘይቤና ዓለም ውስጥ አልፎ ይገባል። ግብህን ለመምታት ለምን እንዳልቻልክ ጊዜ ወስደህ ለማሰብና መፍትሄ ለማግኘት ብቃቱና መነሳሳቱ እንደሌለ ይሰማሃል። በጣም አስፈላጊ ከሚባሉት የሰው ግንኙነቶች ዋነኛው ከራሳችን ጋር የምናደርገው ግንኙነት ነው። ከራሳችን ጋር ያለን ግንኙነት ጤና ቢስና ፍርድ ተኮር በሆነ ቁጥር በተለያዩ የህይወት ዘርፎች ውስጥ በብዙ አይነት አሉታዊ መገለጫዎች ብቅ ሲል ይታያል። ያልተጸየፍከውን ነገር መቼም ቢሆን አታሸንፈውም። ያልወደድከውን ነገር በጥብቅ አትከታተለውም። ተመሳሳይ ስህተትን መስራት ማለት ከተመሳሳይ ችግር ጋር መኖር ማለት ነው። ተመሳሳይ ችግር የሚያመጣብን መዘዝ ተመሳሳይ ቦታ ላይ የመዋቅሰል ሁኔታ ነው። ከዚህ በፊት ያንኑ ስህተት ሰርተን ከደረሰብን ሁኔታ በሚገባ ሳናገግም ያንኑ ስህተት በመድገም ተመሳሳይ ጉዳት ሊደርስብን ዝለት ይከተላል። ህይወት ከአንዱ ቁስል ወደ ሌላኛው በመሸጋገር ለማገገም የምንመኝባት መስክ መሆን የለባትም። በምትኩ ከስህተት በመማርና ስህተቱን ባለመድገም ከአንዱ ድል ወደ ሌላኛው ድል በመሸጋገር ለተሻለ ነገር የምንሰራባት መስክ ልትሆን ይገባል። የራስ በራስ ንቀት። አንድ ሰው የመጨረሻ ዝቅተኛ ደረጃ ወረደ የሚባለው በራሱ ላይ ያለው ግምት በጣም ሲወርድና ራሱን መናቅ ሲጀምር ነው። ይህ ሁኔታ ከሚከሰትባቸው ምክንያቶች አንዱ ደግሞ አንድን ስህተት ማረም እንዳለበት እያወቀ ደግሞ ደጋግሞ በዚያው ስህተት የመገኘት ሁኔታ ነው። በስህተትና በጸጸት ውደት ወይም አዙሪት ውስጥ የሚኖር ሰው ቀስ በቀስ ራሱን እንደሰነፍ መሻሻል እንደማይችልና ሌሎች ሰዎች ማድረግ የቻሉትን ቀላል ነገር እሱ ግን እንዳቃተው ማሰብ ይጀምራል። ይህ ራስን የመናቅ ሁኔታ ለወደፊቱ የሚኖረውንም የመሻሻል ፍላጎት ስለሚነካበት ወደ ሌላ የግድ የለሽነት ስህተት ይመራዋል። ከስህተት የመውጫ አንዳንድ ሀሳቦች
በእድል በፈጣሪና በሰው ማሳበብህን አቁም። 2 ስህተትህን እመን። 3 የመሻሻያ እቅድ አውጣ። ማንኛውም ለውጥ በገጠመኝ አይመጣም። በተለይም ለውጥ ያስፈለገበት ሁኔታ ከአመለካከት ጋር የተገናኘ ሲሆን ሁኔታው እየከበደና የበለጠ ትኩረት እየፈለገ ይመጣል። ስህተትን የመደጋገም ችግር ለመቅረፍ ልናስብባቸው የሚገቡ ነጥቦች ናቸው። ይህ ችግር እንዳለብኝ አምኜ ተቀብያለሁ። የችግሬ ምንጩ ምንድን ነው? ከዚህ ሁኔታ ለመውጣት ምን አይነት እርምጃ መውሰድ እችላለሁ? ከየትኛው መጀመር አለብኝ? ለውጥ እያመጣው መሆኑን ለማወቅ መመዘኛዎቼ ምንድን ናቸው? እነዚህንና መሰል ጥያቄዎችን በመመለስ እቅድ የተሞላበት እርምጃ ውስጥ መግባት ይቻላል። ራስን የማሸነፍ ውጤት። ስህተት በፍጹም እንዳይከሰት መታገል ስህተት ላይሆን ቢችልም ከዚያ ይልቅ ግን ራስን በማሸነፍ እንቅፋትን የማለፍ ብልሃት ማዳበሩ የተሻለ መንገድ ነው። ስህተትን አምኖ በመቀበልና የመሻሻያን እቅድ በማውጣት ራሳችንን ስናሻሽል የኋላ በውጤቱ እንረካለን። የማያቋርጥ መሻሻል። ቀና በልና ዙሪያን ተመልከት። አሁን አንተ የደረስክበት ደረጃ አይተህ ሊደረስበት ከሚችለው ሌላ ደረጃ ጋር ስታነጻጽረው መሻሻልን ላትፈልገው በፍጹም አትችልም። መሻሻል ደግሞ የሚመጣው ያለፈውን ስህተት ላለመድገም በመወሰንና ይልቁንም ካለፈው ስህተት በመማር ነው። ጤናማ ድፍረት። ጤናማው ድፍረት ያለንበትን ቦታ ስናውቅና አምነን ስንቀበል በመቀጠልም የት መሄድ እንዳለብን ተገንዝበን አስፈላጊውን እርማት ስንወስድ የሚመጣ ነው። በዚህ መልኩ ካለማቋረጥ ስናሻሽል የምንሸማቀቅበት ነገር ስለማይኖረን ግልጽ ከመሆን የሚመጣ ድፍረት ማዳበር እንጀምራለን። ውድቀትን እንደ ውዳቂነት አትቁጠር። አብረውን ከሚወለዱት የፍርሃት አይነቶች መካከል የመውደቅ ፍርሃት አንዱ እንደሆነ ይነገራል። የመውደቅና የመነሳት ሂደት ገና ወደዚህ ዓለም ከመምጣታችን ጀምሮ የተዋወቅነው እውነታ ነው። በዚያው መጠን ደግሞ እድሜ ልካችንን ልንለምደውና ለአንዴና ለመጨረሻ ጊዜ መፍትሄ አግኝተንለት ልናልፈው ያልቻልን ጉዳይ ነው። በልጅነታችን ብዙ ጊዜ ወድቀን አልቅሰናል። ነገር ግን ደግመንና ደጋግመን ከወደቅንበት ተነስተን እዚህ ደርሰናል። ታዲያ መውደቅና መነሳት አሁንም እንግዳ የሚሆንብን ለምንድን ነው? ለምንድን ነው ስንወድቅ የመጨረሻ ሁኔታችን የሚወስነው የዚያን ጊዜ ውድቀት ይመስል ግር የሚለን? ግሩምና መልስ ሊያገኙ የሚገባቸው ጥያቄዎች ናቸው። የውድቀት ጉዳይ በእኛ ላይ ጫና የሚያመጣብን በርካታ ምክንያቶች አሉ። የመጀመሪያው የአስተዳደግ ተጽዕኖ ሲሆን፣ ሁለተኛው በሰዎች የመዋረድ ፍርሃት ነው። አንድ ነገር በማይሳካልን ጊዜ ያልተሳካበትን ምክንያት አስበን መውሰድ ስለምንችለው የእንደገና ሙከራ እቅድ ከማውጣት ይልቅ ሰዎች ስለኛ ምን እንደሚያስቡ ስናሰላስል ከኖርን በውድቀት ላይ ያለን አመለካከት የተዛባ እንደሆነ ጠቋሚ ነው። የመውደቅ ፍርሃት መፍትሄዎች። አመለካከትን ለውጥ። እስካሁን ድረስ ካለማሳካትና ከስህተት ጋር ያለን ግንኙነት አስቸጋሪ ከነበረ የመፍትሄው መነሻ ያለው አመለካከታችን ላይ ነው። ውድቀት ምንድን ነው? ለወደፊቱ ደግመን እንዳንወድቅ እንቅፋትን ለይቶ የማወቂያ ሂደትስ ወይስ እንዳመለከተልን ጠቋሚ ነገር ነው? አለመሳካት ምንድን ነው? የመሞከራችን ወደፊትም ከመሞከር እንደማናቆም አመልካች ነገር ወይስ ያለመቻል ምልክትስ? ስህተት ምንድን ነው? ሁሉም ሰው የሚያልፍበት ጤናማ የህይወት ሂደት ወይስ የማንነት ቀውስ? እነዚህንና የመሳሰሉት አመለካከቶች ተቃኝተው ትክክለኛውን መያዝ አስፈላጊ ነው። የመውደቅ ፍርሃትን ተጋፈጠው። የስነ ልቦና አዋቂዎች እንደሚያስተምሩን በየዕለቱ የሚገጥሙን አስጊ ሁኔታዎች ስሜታችንን ሲያነሳሱትና ስንደነግጥ ሁለት አይነት ምርጫዎች በድንገት በፊታችን ይደነቀራሉ። እነዚህ ሁለት ምርጫዎች የመጋፈጥ ወይም የማምለጥ ምርጫዎች ናቸው። በስነ ልቦናው ዓለም መጋፈጥ ወይም ማምለጥ ፋይት ኦር ፍላይት በመባል ይታወቃሉ። እነዚህ ሁለት ፈጣን የስሜት ምላሾች በውስጣችን ያሉ ከፈጣሪ የተሰጡን ለአደጋ ጊዜ የምንጠቀምባቸው ምላሾች ናቸው።
ሆኖም ለየትኛው ሁኔታ የትኛውን እንደምንጠቀም የማወቃችን ሁኔታ ይወስነዋል። በጥቅሉ ሲታይ በአንድ ጉዳይ ላይ የመውደቅና የመሳሳት ስሜት ሲጋፋን ያንን ፍርሃታችንን የመጋፈጥ ምርጫ ውጤታማ ነው። ይህም ማለት የምንፈራቸውን ነገሮች ቀስ በቀስ በመዳፈር መነካካትና ማድረግ ማለት ነው። ኃይላችሁን አታስቀሙ። ቁጣና ቂመኝነት እያደረገብህ ያለውን ክፉ ነገር ለማየት አይኖችን ክፈት። የጎዱ ሰዎች የወሰዱብህን ጉልበት መልሰ የራስ አድርግ። ሰዎች ካላቸው ስሜቶች መካከል ጥላቻ፣ ቁጣ እና ቂም እጅግ ኃይለኛና አጥፊ የሆኑ ስሜቶች ናቸው። ምዘናው 1. ሰዎች ስላንተ የነቀፌታ ሐሳብ ሲሰጡ ውስጥን ከልክ በላይ ይጎዳዋል። 2. ሰዎች ሲያበሳጩ ከምትሰጠው ምላሽ የተነሳ በኋላ የምትጸጸትበትን ነገር ታደርጋለህ። 3. ሰዎች ከሚናገሩ ነገርና ከሚያሳዩ ሁኔታ የተነሳ ግቦችን የመለዋወጥ ዝንባሌ አለ። 4. የቀንን ሁኔታና ሙድ የሚወስነው በዙሪያ የሚገኙ ሰዎች ባህሪ ነው። 5. ከሰዎች ግፊት የተነሳ ማድረግ የማትፈልጋቸውን ነገሮች ስታደርግ ራስን ታገኘዋለህ። 6. ሰዎች በአንተ ላይ ያላቸው አመለካከት ትልቅ ስፍራ ስላለው አይተው በአንተ ላይ ጥሩ አመለካከት እንዲኖራቸው ለማድረግ ስትሯሯጥ ራስን ታገኘዋለህ። 7. ስለማትቀበላቸው ሰዎችና ስለማይመቹ ሁኔታዎች ስትነጫነጭ ራስን ታገኘዋለህ። 8. ደስ የሚያሰኙ ስሜቶችን ለማስወገድም ሆነ በሰዎች ፊት አፍረ እንዳትገኝ ትጨናነቃለህ። 9. ሰዎች ካንተ ጋር ባላቸው ግንኙነት ገደባቸውን እንዲያውቁ ማድረግ ትፈራለህ። ገደባቸውን ሲያውቁ ትጎዳለህ። 10. ሰዎች ሲጎዱ ቂምን ያለመልቀቅ ዝንባሌ ስላለ ከነሱ ትሸሻለህ። የሰዎች ሁኔታ አስቸጋሪ ሲሆንና የስሜት ጉዳት ሲያስከትልብን በምን መልኩ አልፈነው እንደምንሄድ ማወቅ ግድ ነው። በሌላ አባባል ከአንዳንድ ሰዎች ውጪ መኖር እንደምንችል ራሳችንን በማሳመንና ራሳችንን በማሸነፍ በሰዎች ምክንያት ከመስመር ከመውጣት ልንጠበቅ እንችላለን። ኃይልን የማስቀማት መንስኤዎች 1. ቅድመ ልምምድ። አንዳንድ ሰዎች ከለጋ ዕድሜያቸው ጀምረው ለሰው ይቅርታ ስሜት ትልቅ ቦታ የመስጠትን ዝንባሌ ይዘው ያድጋሉ። ከዚህም የተነሳ ለተፈጠረው ሁኔታ ምላሽ በመስጠት በሰዎቹ ላይ ያለውን ይቅርታ ስሜት የማስተካከሉ ኃላፊነት የነሱ እንደሆነ ወደ ማመን ይመጣሉ። ውጤቱ ግልጽ ነው። ሰዎች በእነሱ ላይ ያላቸውን ቅሬታ እስካልተዉ ድረስ ሸክሙ በእነሱ ላይ ነው። 2. አክራሪነት። ሰው ሁልጊዜ ሰው ነው። ይሳሳታል፣ ይጎዳናል፣ ያጠፋል፣ እንዲሁም ብዙ ደስ የማያሰኙ ነገሮች ሊያደርግ ይችላል። የዚህም መሰረታዊ ሐሳብ መሞገት ፍላጎት ካለ ራስን ተመልከተው። አንተው ራስ ከዚህ በፊት ሰዎችን የጎዳበትን ሁኔታ አስበው። ያንተን ሁኔታ አቅልለው በመያዝና በመታገዝ ያለፉ ሰዎች እንዳሉ ሁሉ አንተም ይህንኑ ለማድረግ ብትወስን ከአክራሪነት ወጣ ብለህ በተረጋጋ ሁኔታ መኖር ትጀምራለህ። ራስን ማሸነፍ ማለት ይህ ነው። 3. ገደብ የሌለው ህይወት። ከብዙ ሰዎች ጋር የመነካካት፣ የመጋጨት፣ የመቀያየምና እርሱን አያሳየኝ አይነት ግንኙነት ካለህ ምናልባት ለህይወት ገደብ አላበጀም ይሆናል። ለምን አይነት ሰው የትኛውን ሁኔታ መግለጽ እንዳለብህ በሚገባ ካላወቅና ከማን ጋር ምን አይነት ሁኔታን መግለጽ እንዳለብህና ምን አይነት ስራ ውስጥ መሰማራት እንደሚገባ ሳታስብበት ለሁሉም ክፍት ከሆንክ በሆነ ባልሆነ ከሰዎች ጋር ትነካካለህ። ለአንዳንድ ሰዎችና ሁኔታዎች እምቢ የማለትን ገደብ ካላበጀህና ለሁሉም ሰው ክፍት ከሆንክ በየቀኑ መጎዳት አይቀርም። የዚህ ቁስል ጥርቅም ቂመኛና መራራ ወደ መሆን ያወርዳል። በምትኩ ለሰዎችና ለሁኔታዎች ትርጉም ያለውና ምክንያታዊ ገደብን በማበጀት ስትኖር አስፈላጊ ካልሆነ ግርግር ራስን ትጠብቃለህ። በውጤቱም ከነፃነት የሚገኘውን ኃይል ታጠራቅማለህ። ኃይልን የማስቀማት መዘዝ ወይም የሚያመጣቸው ችግሮች። ሰዎች ላደረጉብን ጎጂ ተግባር ከሰጠነው አሉታዊ መልስ የተነሳ ኃይላችንን ስናስቀማ ከመዘዝ ወይም ከችግር አናመልጥም። ለምሳሌ በሰዎች ላይ ያለን አመለካከት እኛን እንቅልፍ ሲነሳን የሚኖረውን አሉታዊ ውጤት መገመት አያስቸግርም።
ኃይላችንን በሰዎች ከማስቀማት ለመዳንና ራስን በማሸነፍ ወደ ተሻለ ደረጃ ለማለፍ በቅድሚያ ያንን ያለማድረጋችንን መዘዝ እንመልከት። 1. የዋጋ ቅነሳ። እንደ ሰዎች ሁኔታ የሚለዋወጥ ማንነትና አመለካከት ውስጥ የገባ ሰው የራሱን ዋጋ ያወረደ ነው። በተቃራኒው ከሰዎች አጉል ተግባር፣ አመለካከትና ንግግር በላይ ለመኖር የቆረጠ ሰው ራሱን በማሸነፍ ውስጥ ያለው ነፃነት ያገኘ ሰው ነው። በሌላ አባባል የኔን ስሜትና ሁኔታ የሚወስኑት ሌሎች ሰዎች ሳይሆኑ እኔ ራሴ ነኝ የሚል አቋም መያዝ ሲይዝ በራሴ ላይ ያለኝን ተመን እጨምረዋለሁ። አለዚያ ምን እንደምናስብ፣ የት መገኘት እንዳለብንና በምን አይነት ባህሪና ስም ልንታወቅ እንደሚገባን ሰዎች ሲወስኑልን ራሳችንን እጅግ እንዳወረድን ጠቋሚ ነው። 2. የማይድን ቁስል። ምንም ያህል ከሰዎች ገለል ብለን ለመኖር ሙከራ ብናደርግ እንኳ ሰዎች በእኛ ላይ ስሜትን የሚጎዱ ነገሮች እንዲያደርጉብን ማድረግ አንችልም። ነገር ግን በዚያ ሁኔታ ምክንያት ከሚመጣ አጉል ተጽዕኖ ራሳችንን መጠበቅ መብቱም ሆነ አቅሙ አለን። ይህን ለማድረግ ካልወሰንንና ብልሃቱን ካላወቅንበት ሁኔታዎች ከአንዱ ወደ ቀውስ ወደ ሌላኛው ቀውስ ይቀባበሉናል። ግብ የለሽ ህይወት። በህይወታችን የግድ ልናዳብራቸው ከሚገቡን ወሳኝ ብቃቶች አንዱ የሰዎች ሁኔታና የግላችንን አቅጣጫ በማጣጣም ሚዛናዊ የሆነው የመኖር ብቃት አንዱ ነው። የየዕለት ስሜታችንን፣ እቅዳችንንና አቅጣጫችንን የሚወስኑልን ሰዎች ሁኔታ ከሆነ እንደ ቀኑ ነፋስ የምንመራ እንሆናለን። የሰዎች ሁኔታ ጥሩ ሲሆን ተረጋግተን ወደ ዓላማችን ስንመለስ፣ በተቃራኒ ሲሆን ደግሞ ከዚህ አንጻር ተግባራችንን ስንቃኘው ግብ የለሽ አዙሪት ውስጥ እንገባለን። መፍትሄው አንድ እውነት አሉ የተባሉ አዋቂዎች ለብዙ ዘመናት ሞክረው ለመፍታት እጅግ አስቸጋሪ ሆኖ ካገኟቸው ችግሮች መካከል የአስቸጋሪ ሰዎች ሁኔታ ቀንደኛው ነው። አስቸጋሪ ሰዎች ከሚያመጡብን አጉል ተጽዕኖ ለማምለጥ እነሱን ፈጽሞ አለማግኘት ስኬታማው መንገድ ቢሆን ኖሮ እርሱም መልካም በሆነ ነበር። እውነታው ግን እንደዚህ አይደለም። የሰዎችን አያያዝ ጥበብ በማዳበር የምንበስለው በየዕለቱ ከእነርሱ ጋር በመኖር ከአያያዝ ስህተታችን በመማርና ሰዎች ጋር በመመካከር ነው። ኃይልን የቀሙን ሰዎች ለይተህ እወቅ። እነዚህን ኃይልን የሚያደክሙትን ሰዎች ለይተህ በማወቅ ከእነርሱም ደካማ አመለካከት ተሽለ በመገኘት በሁኔታቸው አለመነካት፣ አለዚያም ከእነርሱ ጋር የሚኖርን ግንኙነቶች የምትገድብበትን መንገድ ማመቻቸት፣ ካልቻልክ ደግሞ ስለ እነርሱ ማሰላሰልን ማቆም አስፈላጊ ነው። ከእይታ የወጣ ሰው ከትውስታም የወጣ እንደሚሆን አትርሳ። ስሜታዊነትን አስወግድ። ሰዎች ስሜትን ሲጎዱት ወሳኙ ጊዜ የመጀመሪያዎቹ ደቂቃዎች ናቸው። በወቅቱ ሁኔታው የፈጠረብን ስሜታዊነት መቆጣጠር ከቻልክ ሁኔታው ሊያስከትልብህ የሚችለውን መዘዝ የመቆጣጠር እድል እጅግ የሰፋ ነው። እዚህ ጋር ጊዜ ወሳኝ ነው። ለሁሉ ነገር ጊዜ መስጠት ስሜት እንዲረጋጋና በአእምሮ እንድታስብ ከማድረጉም በላይ በጉዳዩ ላይ ከሌሎች ሰዎች ጋር ለመማከር ጊዜን ይሰጣል። በሰዎች አመለካከት አትወሰድ። ማንኛውም ሰው የግሉን አመለካከት የመያዝ መብት አለው። አንድ ሰው በአንተ ላይ ምንም አይነት አመለካከት ሊኖረው ይችላል። በሌላው ጎራ ደግሞ ከዚያ ሰው አመለካከት ተቃራኒ ሐሳብን ስለአንተ የሚያስቡ ሰዎች እንዳሉ አትዘንጋ። የአንድ ሰው አመለካከት የዓለምን ሕዝብ ሁሉ አመለካከት የሚወክል እንደሆነ የማሰብ ዝንባሌ በፍጹም አያስፈልግም። በሰዎች አመለካከት ምክንያት ወደዚህና ወደዚያ የተወሰዱ ከመንገላታት የምትድነው ይህንን እውነታ መቀበል ስትጀምር ነው። ይህ ማጠቃለያ ሐሳብ በዙሪያ ያሉ ሰዎች በአንተ ላይ ያላቸው አመለካከትም ሆነ ስለ አንተ የሚናገሩት ንግግር እየተከናወነ ሳለ አንተ በዚያ ሳትነካ መንገድን መቀጠል እንደምትችል አትዘንጋ። ራስን የማሸነፍ የመጨረሻው ውጤት በቀኑ ሩጫ አዝለ ወደ ቤትህ ስትገባ ከሌሎች ሰዎች አጉል ተጽዕኖ ውጪ እንደሆንክ በማሰብ በሰላም መተኛት ትልቅ የኃይል ምንጭ ነው። በአጭሩ እጅግ ከባድ ከሆነ የሰዎች አጉል ተጽዕኖ ራስን በማሸነፍ አልፎ መሄድ በርካታ የሆኑ ውጤቶችና ድሎችን ልታስመዘግብ ይረዳሃል። ሰዎች ሁሉ ሊወዱ እንደማይችሉ ሁሉ ሰዎች ሁሉ በፍጹም አይጠልሁም። በዚህ ሁኔታ የራስን ኃይል
አስጠብቀ አሸናፊ ሆነ መኖር ትችላለህ። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጋብዛችኋለን። ውድ ተመልካቾቻችን ሰብስክራይብ በማድረጋችሁ ከእናንተ የሚጎል አንድም ነገር የለምና ይህን ከማድረግ ወደ ኋላ አትበሉ። በተጨማሪም ይህ እጅግ አስተማሪ ሀሳብ ለሌሎች ሊጠቅም ይችላልና ለምታውቋቸው ሰዎች በሙሉ ሼር አድርጉላቸው። መልካም ጊዜ ይሆንላችሁ። ቻው።